እንዴት ናችሁ? እያለቀሰች ለምን ዝም ይላታል? እያወቀ ለምን አይደለም? እናንተ ከምንም በላይ ኮሜንት ላይ እና ሚፍታ ቤት ኮሜንት ላይ በጣም አድርጋችሁ አውሩ። ዛሬ ሚፍታ መርመር ብላችሁ ቪዲዮ ማለት ነው። ስድብ ሳይሆን ትመርመር ነው ማለት ነው። ስድብ አይደለም። አዎ አትሳደብ። ልጅቷ ትመረመር። ልጅቷ ምንም እርጉዝ አይደለችም። በደም አድርጋችሁ ካያችሁ እየተቀመጣችሁ ስትቀመጥ የታየበት ቦታ በደም አድርጋችሁ ትኩረት አድርጋችሁ ለስድብ አትሩጡ። ይሄ ደግሞ ከሃይሜ ጋር የሚያወሩ ልጆች ካሉ ማነው አስተቆይ ኦፍሲዬ ነው ካሜራ ውስጥ አስገብቶ እንደ ማነው ስማ ያብርሽ እንዴት ናችሁ? እንደ ቁጣ እንደ መጀመሪያ ጊዜ በቪዲዮ ሚያት እንፈልጋለን። ዝም ብሎ አይደለም ተመርምራለች ብሎ ሸፋፍኖ የሚያስቀምጥ አይደለም። ለየት ነው እናንተ የፈለጋችሁ ጨበጭቡ ያለ ሀብ ትክክል ነው። እግዚአብሔርን ሚፍታማ ደግሞ ምንም ሳታለቅስ እያለቀሽ ነው ወይ ያባብላት። እሱ ሙስሊም አይደል እንዴ? እንዴት ነው ሴት ልጅ የሚናከው ሲጀምር? የምር ያናዳል እኮ ሃይሚ ያባብላታል፣ እዛ ሴት ቺቲን ያባብላታል። መለየት ነው እንዴ እነሱ የሚፈልጉት? ደግሞ ምድራሽ ቃባ እግዚአብሔርን እኔ ዛሬ ልጅቷ አይደለችም ያናደደችኝ ምፍታ እና እንትን ብቻ ነው። እሱ 200 ይገባሉ ካለ ለምን ይዛ ሮጦ አይገባም እንዴ? ንፍጣ እነሱ ሲምን እንደ መግባት የፈለገው ሀብ እኮ ትክክል። ሀብ ዛሬ ያወራው እግዚአብሔርን እስከ መጨረሻው ትክክል ነው ያወራው። ሲጀመር ሀብና ፍጹም ብቻ ነው ትክክል የሚያወሩት። ሁሉም አሽቃባጭ ጭና ነው። ፎሎ ነው፣ ሰብስክራይብ ፈላጊ ነው ሁሉም ማለት ነው። ምንድነው ማለኛው ራሱ እኮ እያለ ነበረ ትክክል አይደለችም። ይሄን ሁሉ እንባ ፍስሳሽ አያማትም ልጅ ሁለተኛ ከነሱ ህይወት ውጪ ለማለት ነው የመጣሁት ብሎ ያባብላታል። ጭራሽ ማለት ነው አታልቅሽ። ምንድነው ያለቀሰችው? ሆዷ ውስጥ ምንም የለም። ዛሬ ድንጋና እንደመጀመሪያ ያደረገችው ባዶ የምር እኔ በኢንስታግራም ልኬለታለሁ። በጣም ነው ያናደደኝ። ይፈቱ ሁሉ ተፈናለቀ ማርቲድ ምናምን እግዚአብሔርን ድምጽ ስሩ። በከራሱ ደግሞ ያሽቀብጣል እኮ እሷ ላይ እኮ ማፍረድ አይቻልም። እነሱ ፈልጎት ነው ሃይሚ ከብሩኬ ተላይቶ ያላወረም ቢሆን በክም ቢሆን ሌቦች ዛሬ የመጣው ቀን ጀምሮ በጣም ነው የሚያናድደው። መጀመሪያ የሆነ ቪዲዮ ይይዛለች ልጅቷ ብሏል አይደለም? መጀመሪያ ሲመጣ ሂዱና ቪዲዮ ተመልከቱ። እንትና ቤካ ብሏል። የሆነ ነገር ይዟ ሊሆን ይችላል። የሰው ህይወት ሰው አይታወቅም። ይዟታል ነው ያለው መጀመሪያ ሲመጣ። ደግሞ ከዛ ደግሞ 1 ዓመትና የ6 ወር ታይቷል አለ። ከዛ ሁለተኛ ቀን ሶስተኛ ቀን ሲመጣ ደግሞ 2 ዓመት አልፏል እንዴ 2 ዓመት ምናምን አልፏል አለ። ትክክል እያወራ እኮ አይደለም፣ ያሽካፕታል። ዛሬ የሚያወራው ሌላ ነገር የሚያወራው ሌላ። ቤካ የሚያወራው ማቅም ቤካ ወላሂ ለዚህ የሚያወራው ምንም ማያቅም። አሞታል እንዴ ልጅቷ ሳታልቅሽ እያለ ሲያሻሻት ምናምን እኔ አጠገቡ ቢኖር እጁን ልል ነበረ፣ ግን አጠገቡ አይደለም። ሌባ ትመርመር ምናምን አትበሉ። እነሱ ምርመራ ሳይዙ ነው እንደ እርጉዝ ነች ብሎ የተቀመጡት። ገና መች ተመረመረች? እነሱ እኮ 6 ወር ስላሉ ብቻ ያቀኑ እስከምትወልድ ነው እየጠበቁ ያለው። ሁሉም ንፍጣም ናችሁ ባክሽ። እዛችሁ ተውቱ ላይ ማንደር ያለ ሁሉ ዛሬ ብሩኬ ደግሞ ሲሆነ ሰው እንዴት ነው ምርመራ ሳይደርግ 3 ወር እንጠብቃለን? ምንድነው የሚያወሩት? ደደብ ናችሁ። ከዛ ድረስ ሌላ አርግዛ ሊመጣ ነው እንዴ? እንደዚህ ነው 3 ወር እንጠብቃለን። ሳምሶና የበላይ ሚሚ አታዘነሽ ዛሬ እግዚአብሔርን ሚሚ በቃ በስ ሁሌ ተጮህባት ነው የምትወጣው። እግዚአብሔር ያሳዝንሽ ሚሚ ሳልጨረሰችማ ምግብ የሰራች ሚሚ በቃ እንደዛ ዋጥዋጥ ሆና ነው የሄደችው። ቆንጆ ሙይት አርግ የኔ ወድ ምን በዮና ሙድረት ያላችሁ ሰዎች ሙይት አታረጉም እንዴ? ቆርቆሮ ሙይት ያጂ ወሲዬ ለተናነሽ ዩናስ ጋር ዛሬ እንትና ሀዩን አስገቡ። ማን እንደሆነ ዱነ ጠፊና
አለ ነው ሲሄዳና ነው ያወራው ወሬ ነው የተመቸኝ። የምሬ ነው እግዚአብሔርን መዲና ለምን አስቧል? ጀማር ሀብ ሁሌም እኮ ለሁለቱ ነው። ሁሌም እኮ ትክክለኛ ነገር ነው የሚያወራው ምንም ቢፈጠር ማለት ነው። እሷም እኮ ታሳዝናለች። እሷም እኮ እንደዛ መጀመሪያ ልጅ አለ ለብሩኬ ነው ብሎ ለምን መጣ ትላንትና? ደደብ እንትን ላይ ያደረገው እኮ ልጁ የብሩኬ ነው እያለኝ ነበረው። እነሱ እኮ ናቸው። አሁን ተይ በቃ አታልቅሽ፣ አታልቅሽ። መቼ አለቀሰች? ሲጀምር መቼ አለቀሰች ልጅቷ? እንትን እኮ ነው አሁን እንትኑን እየወጣበጡ ያሉት። አሁን እንደዛ አይነት የሚሰሩ ሰዎች ማለት ነው። ሀይሚ የተኘችበት ቦታ እዛ ይተኙ፣ እዛ ይተኙ። እኔ ምንም ማለት እስቲ ምትያዙ እና ሶስት ቦታ ይሄ አሁን ነገሩን እየወጣበጡ ያሉ ሶስት ቤት እየተሰራ ነው። ሶስቱ ቤት አንዱ ሌላ ነገር መጥቶ ይሎክታል። ከስር ያለበት ቦታ ሙይት አድርጊ እስኪ ያለ እሺ ሙይት አድርጊ እስኪ በፈጠረሽ። አንቺ ደግሞ እዚህ ጋር ጮጋራችን አትላጭ እባክሽን ወደዛ። እና ምን እንደሆነ ታውቂያለሽ ሊሰኒ እዛ ጋር ያሉትን ቃላቶቹ አጠቃቀሙ ሁላችሁም ጋር ትክክል አይደለም። እና ፍፄ እንኳን ምንም አላለም። ትላንትና ምንም ችግር የለውም። ግን የሚጠቀሙትን ቃላት ዛሬ ራሱ መፍታ ጋም በረከት ጋም ትክክል አይደለም። ምክንያቱም የሰው ልጅ ከታመመም ወይም ደግሞ እዛ ጋር ቦታ ሆኖ ቢሆን አባብሎ አታማሚ እዛ ጋር ተኝቶ እንደዚህ አይደለም ሰውን የሚያስተምሩ እነሱ። በዛኛ በኩል መጀመሪያ 10 ሰዓት ሲሆን ቪዲዮ ይለቃሉ፣ ሰውን ይረብሻሉ። ማይሆን ቃል ተነጋግሮ ማለት ነው። ስራም ቢሆን ይሄ ነገር እውነትም ቢሆን እንደዚህ ማድረግ የለበትም። እንደገና ልጅቷ ማልቀስ አልነበረባትም። እንደዚህ ስላችሁ በጣም ይቅርታ፣ እንደዚህ ስላችሁ ማለት ነው። እንደዚህ ፊቷ እስከሚቀላ ድረስ ምን ላይ ማለት ነው? ምን ማለት ነው? ምን እየሆንሽ ነው? እግዚአብሔርን ፈጣሪሽን ፍሪ። ምን ማለት ነው እንዴ? ምን የምትወደው ባሏን እኮ ነው ልጅ አለ ተብሎ እንትን እየተወራ ምንድነው? እግዚአብሔርን ፈጣሪሽን ፍሪ። እንደምን ሆነሻል? እሷ እኔ እኮ ታረጂ ሊሰኒ እዛ ጋር እያስለቀሷት እኮ ነው። እነሱ ራሳቸው እስከምታለቅስ ድረስ ለምን ካሜራ ይቀርጻሉ እኮ? ይሄ ነው ካሜራ እነሱ ብር እኮ እንደሚፈልጉት ካሜራ ማቅረጹ ለምን አስፈለገ? ፊቷ ከዚህ እስከሚቀላ ድረስ ይሄ ነገር እስከሚደረስ ድረስ ካሜራ አቁሞ በስነ ስርዓት አናግሮ ይሄን ነገር ችግር በልጅቷ ሳይድም እውነትም ቢሆን ውሸትም ቢሆን እኛ እግዚአብሔር ብቻ ነው የምናውቀው። እዚህ ቦታ ላይ ያለነው እግዚአብሔር ብቻ ነው። እኛ የምናውቀው ነገር የለም። ቪዲዮ ላይ የሚለቀቀው ነው። ትልቁ ጥፋት ደግሞ ልጅቷ እንደዚህ ስታለቅስ ምንኛ ካሜራማን ነው እንደዚህ የሚያደርገው? ይሄ ለኔ ጥያቄ ነው። እንደዚህ ስታለቅስ እንደዚህ እንደገና ደግሞ ቪዲዮ እኮ እየለቀሰች እኮ ነው የቀረጹ ሙሉ ቪዲዮ እየለቀሰች ያስከፋኝ ነገር ደግሞ ምንድነው እኮ ብቻዋን ይኸውልሽ ብቻዋን እዛ ጋር መጨረሻ ላይ ቪዲዮ የተሻለ አይደለም። ይሄ ትክክል አይደለም። እዚህ ቦታ ላይ የምትቀርጹትም እዛ ጋር ያላችሁትም ሰዎች ስህተታችሁን አስተካክሉ። በቤኪ በኩልም በመፍታ በኩልም አይሚ እንደዚህ ይሆናለች። አትሟርቱ፣ በቃ አትሟርቱ። እንደዚህ አይነት ነገር አይሰራም። ሰው ልጅ ታሞ ፈጣሪን ይለምናል፣ ጸሎት ያደርጋል። ነቃች አልነቃች የሚባል ቃል መጠቀም እንደኔ ትልቅ ስህተት ነው። እንደኔ እንዳሰብኩት ማለት ነው። በጣም ያናደደኝ ነገር ቢሆን መጨረሻው ቪዲዮ ላይ ብቻዋን ሆና ስታለቅስ ያንን ለምን መቅረጹን አስፈለገ? ይሄ በሙሉ ለምን አስፈለገ ነው? ትክክለኛውን ማድረግ አለበት። የሰው ልጅ የሚያደርገውን ሰከን ብሎ እዛ ጋር እሺ ልጅቷ ማርግዛ መታለች፣ ሃይሚም ሆስፒታል ተኝታለች አይደለም? ለምን እያለቀሰች እያለች ለምን ወደ ቪዲዮ ያመጣት? ቀስ ብሎ እሷንም ለማስረዳት በብሩኬ ሳይድም ያለው ጥፋተኛ ነው ስለሄደበት ይሄ እውነትም ሆነ ውሸትም ቢሆን ልጅቷ ያመጣችበት ሴራ የጣፈተችውን ሴራ ማንኛውም ሰው ይሄ እያለቀሱ ካሜራ ላይ ማምጣት ቁጭ ብሎ እዛ ጋር ማስረዳት ነው ወይስ እየለቀሰች ካሜራ ማቀራጾ ነው ትምህርት የሚሆነው?
እንጂ ምንም እንዲረጋጉ እያደረጉ ያለ ቦታ ምንም ቦታ የለም። ገባሽ? ትላንት ወደ ራሱ ማለት ነው እሱ ይውጣ ስለራሱ ሚፍታህ እያባባሰ ነበር እኮ ለይውልሽ ፍፄ እያባበለው ነበር። እዛ ጋ ሁለቱም ኩሽታ እንዳይፈጠር እዛ ጋ ልጅቷ ስታለቅስ ለምን ሁለቱም ጥሎ መውጣት አልነበረበትም? ቢሆን ብሩኬን አስወጥቶ ልጅቷን ማረጋጋት ነበር። እንደዛ ሆና ስታለቅስ ቪዲዮ መቅረጹ ይሄ ትክክለኛ አይደለም። ትምህርትም ሰው እንደ ሀዘን የሰው ልብ የሚያስተምር ቪዲዮ አለ። የሰው ህይወት እንደዚህ አይነት ልክ ናቸው። እነዚህ አይነት ህይወት ብዙ ሰዎች ያሳለፉ አሉ። ብዙ ሰው ልብን የሚነካ እንደዚህ አይነት አለ። ትምህርት ያስተምራል። ቪዲዮ በጣም ጥሩ ሰው ነው። ጥሩ ሰው ነው አላልኩም፣ ጥሩ ነው፣ ያምራል። ከትላንት ወዲያ ምንም ቢያመጡ አዎ ያስተምራል፣ ትክክል ነው። የዛሬ ጥፋታቸው ልጅቷ ስታለቅስ እንደዛ ፊቷ ቅልጥ ብሎ ቪዲዮ ማቅረጹ ትክክል አይደለም። ይሄ ገጸ ባህሪ በጭራሽ ለኔ አልተመቸኝም። የታመመ ያንን እያስታወሰ አይደለም። እዚህ ቦታ ላይ እኔ አልተስማማሁም፣ ቪዲዮ ላይ ማለት ነው። ያልተስማማሁት ነገር ቢኖር እዛ ጋር ቁጭ ብሎ እሷንም አረጋግቶ በስነ ስርዓት ሐኪም ቤት ማውራት ለምን አስፈለገ? በስነ ስርዓት አውርቶ ሚፍታህ ብቻውን እዛ ልጅቷን አረጋግቶ ወስዶ ሌላ ቦታ ማውራት ይቻላል። የምሬ ነው። የበለጠ የሚናገሩ ንግግሩ እንደዚህ እናደርጋለን እንደዚህ ነው እና ቢባል በተለይ ማለት ነው ማን ነው ይሄ እንትና ማለት ነው። እግዚአብሔር ምንም እንዳትሉኝ ጋይስ፣ እዚህ ያላችሁ ማለት ነው ሚፍታህ ማለት ነው ማረጋጋትና ሰውን ቀስ ብሎ ማስረዳትና መስማት አይችልም። ልጅቷ ጋር አሁን ዛሬ ምንድነው ያወራው? እስቲ ምንድነው ያወራው? የትኛው ቦታ ነው ያወራው? የሰው ገጸ ባህሪ ይሄ የሰው የተሰጠው ገጸ ባህሪ ለሱ ሰው የራሱ ጉዳይ እውነቱን ነው የሚናገረው። እዚህ እውነቱን ነው የሚናገረው። ገጸ ባህሪ እኔ ሚፍታህ ነገር ሳታለቅስ ዝም በይ ብሎ የሚያደባብሰው ነገር ነው እንጂ መቼ አለቀሰች ልጅቷ? አላለቀሰችም። ሳታለቅስ ብሎ የሚያደባብሰው ነገር አይደለም እንጂ ሲጀመር እኮ ቪዲዮ ራሱ ሲዘጋ ምን እያለ ነበረ? በቃ አሁን ልትረጋጋ አልቻለች እንዝጋ እያለ ነበረ ማለት ነው። በጣም ነው የሚያናግረው። እውነት ከሆነ ቆስቲ እውነት ከሆነ ማለት ነው አይሚ አልነቃች ማለት እስቲ ትንሽ ስሙ። አይሚ አልነቃች ማለት ምን አስፈልጎ ዩታ ሆቴል ጠርቶ አይሚ ጋር አትመጪ ወይም ደግሞ ዲክ ገፍቶ አኔ አንቺን አላር ዮኪን አንቺ እንዳታለቅሺ ብሎ የሚያባብል ይቅርታ ግን ማለት ልጅቷ ጋር አትምጪ ማለቱ ልክ ነው። ሃይሚ ጋር አትምጪ ማለቱ ልክ ነው። ምክንያቱም ብትመጣ የበለጠ ትጎዳለች። ሄይ እባክሽ አሁን ሌላ ጊዜ ሲታመጣ እንድታልቅስ እየነገራት እኮ ነው። እንድታልቅስ እየነገራት ነው። የምሬ ነው፣ ፋክት ነው። ሌላ ጊዜ ሲታመጣ እንድታልቅስ እየነገራት ነው። ምንድነው ሳታልቅስ ለምን አታልቅሽ ማለት? ደሙና ታላቅ እኔ እዛ ቦታ አናዶኛል። እኔ መጨረሻ አላየሁም። ተናድጄ አታልቅሽ ምናምን ሲል እዛ ራሴ አባብስ ቪዲዮ ቪዲዮ ጥዬ ነው ወጣሁት። አላየሁም ቪዲዮ ጨርሼ። ለምን መሰለሽ እሱ እንደዚህ ሳታልቅሽ ሲል ጥዬ ነው ወጣሁት። ኖ ለምን በራሳቸው አይን አይሰሩም ነው እኔ የሚያናደኝ አንዳንዴ። ሃይሚ እንደዚህ ሆነች ሲጀመር ቆይ አይደለም ሲጀመር እነሱ አይዲ ኬት ያመጣሉ ከብሩኬና ከሃይሚ በስተቀር አይዲ ማን ይሰጣቸዋል? እነሱ እኮ በራሳቸው አይዲ መስራት እኮ አይችሉም። ለምን በሷስ ያባብሱ እንደዚህ እያለቀሰች ስራ መስራት ለብር ምንድነው? ሃይሚ ወንድ አስመሰሉት። ወንድ ልጅ ምንድነው? ሃይሚ 2 ዓመት እኮ ነው 2 ዓመት እኮ ነው ተጎዛ ይሄ ደረጃ ደረሰችው ብሩኬ ጋር ማለት ነው። ምንድነው የሚያወሩት? አንቺም ሴት ልጅ ነሽ፣ እሷም ጋር እኮ ትክክል ነገር አለ ይላል ይሄ ቤካ መላጣ ማለት ነው። ምንድነው ትክክል ነገር? እሱ ግን ብሩኬ ሲያደርግ ዛሬ እንትና እኮ ብሏል። ይሄ ሀብ እኮ ብሏል። እግሩ ይዘ ነበረ ወይ ብሏል። ያስተላልፈሽ መክሮ ሰው ካለ በትክክል አንቺ ሁሉንም ሞት እያደረግሽ በትክክል ያስተላልፍ። ግን ንገራችሁ ነው ሪከርድ አድርጉ እንጂ ትመረመር ምናምን እግዚአብሔርን አትበሏት። ገደል አንቺ ደግሞ ማለት ነው እኔ ያሳቀኝ የሆነ ፓርት ምስታጋ ማለት ነው ጫርቁ ወርቆ እኮ በእጁ ወደ ታች ወርዶ በእጁ እንደዚህ ይዛል። ተጠረበሽ ሆድ ላይ ምንም የለም እኮ ዛሬ ሆዷ ላይ ምንም የለም። እስከ ሆድ ድረስ ነው ጫርቁ የተነሳ። ለፊኛ አለ ጫርቅ አይደለም ፊኛ ነው።
ውዱ ላየሽም አንድ ቦታ ወደ ውስጥ ገብቷል፣ አንዱ ወደ ውጭ ወጥቷል። እኔ ሆዷ እንዴት ነው ቀዳዳና ወላሂ ሳኩኝ። እኔ ብቻ አላውቅም ወላሂ ተጫወቱባት። ቪዲዮ ሪከርድ አድርጉና ይዛም ሃይሚ ጋም ስትሄዱ ትክክል ነሽ፣ ልጅቷ ጋም ስትሄዱ ትክክል ነሽ። ብሩኬ ደግሞ አንተ ያመጣው ጣጣ ነው እሱ ሲያደርግ አይተዋታል እንዴ? አይተውታል እነሱ። ስለዚህ እንደዛ አትበሉ በሉት። እነዚህ የብሩኬና የሃይሚ ዳክተሮች ማለት ነው። እነዚህ ዝም ብሎ ወላሂ እኔ ይገርሙኛል። እኔ ወላሂ ብቻ ወላሂ እናንተ የምታስተላልፉት ነገር ካለ በስነ ስርዓት እዛ ጋር ወደዛና ወደዚህ እያደረጋችሁ ያ ማን ነው ቤኪና ሙፍታ ደግሞ ዛሬ ሙስሊም ነው ግን ስሙኝማ ንፍታ ደግሞ ሲጀመር ይሰማል ይሄን መልዕክት። ንፍታ በትክክል ነው የሚሰማው። ሜሽንም ሳይደረግ ምንም ሳይደረግ አውሩ ንፍታ ይሰማል። ሲጀመር መጀመሪያ እነሱ ሳትመረመር ነው ወይስ 3 ወር እንጠብቃለን ምናምን የሚሉት? ተመርምሯት አይደል እንዴ? ኧረ አልተመረመረችም። መቼ ተመረመረች? ልክ ቪዲዮ ከተጀመረ ጀምሮ አይደል እንዴ? እኔ እርጉዝ ነኝ ብላ ስለተናገረች ነው 3 ወር የሚሉት። አልተመረመረችም ልጅቷ። የ6 ወር ነው ስላለችው ብቻ ማለት ነው። እነ 3 ወር እንጠብቅ ምናምን እያሉ ያለ ዶሃኒ ጨርቅ ለብሳ የመለመጠችው ነው አይቶ ነው። እነሱ አሁን እኮ ልብሷ ላይ እሷ የሆነ ነገር ስለከተተችው ይመሳስላችኋል። ገባሽ? ወደ እንትን ስላለ የምር ይመስላችኋል፣ ግን ልጅቷ አይደለችም በጭራሽ። እርጉዝ አይደለችም። አላወቅም ንበል። የዛሬ ቪዲዮ በመፍታ የተለቀቀስ አንቺ ወንዶቹ አብዛኛው ጊዜ እኮ እንደዚህ አይነት ነገር እኔ እኮ ወደ ሆዷ ነው እሷን ብቻ ነው እያየሁ ያለው። መፍታ ምንም አላየሁም። ያውቃሉ እባክሽ ያውቃሉ። ሁላችሁም ጨርቅ እንደከተተች ያውቃሉ እንዴ? እንደና አደረግ ጸሎት አድርጉለት በእናታችሁ ፈጣሪ እሷ ብቻ ደና አደረግ። ሴት ልጅ ደሙን ባያለቀሰች እንደዚህ እየሆነች ቪዲዮ እየቀረጸዋት እኔ ይመስለኛል ለቡታጅራ ወንዶች ሁሉም ሰው ሃይሚ ወንድ ነች እንደምትመስለው መንደር ማታ ዩቱብ መንደር ማታ አንድ ቀን እንደዚህ አድልቅሳ አታውቅም። ግን ሃይሚ